የሚከተለው ቀርቧል። እንግዲህ ጽዮን ትልቁን ሚስጥር አወጣችው በገኒና በኤፍራታ ኤፍራታ ልጅ መሆኗን ገኒ እናት መሆኗን ትልቁን ሚስጥር አወጣችው። እንዲሁም ደግሞ ናታን ለኤፍራታ የተናገረው እውነታውን ምን አለ? ናታን ሰው ገሏል፣ እውነት ሰው ገሏል። ያፌት ባሴረው ሴራና በያፌት ጭከና እንዲሁም ደግሞ ናታንን እሱን ለመበደል ያደረገው ሴራዎች ሁሉ እውነት ያፌት ይሳካለታል የሚለውን አብረን ይዘን መተናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። የሐረግ ድራማ ሁላችንም በጉጉት የምንጠብቀው የሐረግ ድራማ ክፍል 62 እንደሚከተለው ቀርቧል ማለት ነው። እንግዲህ ጽዮን አይምሮዋ በመበረዙ በአደጋው ምክንያት በደረሰበት አደጋ ምክንያት የማስታወስ ችሎታዋ ያው ማሰብ እንደማትችል ሁላችንም እናውቅ ነበር። ነገር ግን አሁን ላይ ከጊዜ በኋላ የተወሰኑ ነገሮችን ማሰቧን በቻለችበት ጊዜ ትንሽ ካሰበች በኋላ የምትረሳውን ደግሞ አሁን እንደቀጠለ ነው። እንግዲህ በናታንና በያፌት እንዲሁም ደግሞ በኤፍራታ እንዲሁም ደግሞ በኤፍራታ ልጅነት በገኒ እናትነት ትልቁን ሚስጥር ጽዮን አውጥተዋለች ማለት ነው። እሱም እንግዲህ እኔ ምልሽ ገኒ ሰራተኛችን በመሆኗ አንቺ እናትሽ ስለሆነች አፍረሽባት ነው እንዴ? ገኒ እኮ በልጅነቷ ብዙ ችግርና መከራዎችን አሳልፋ አንቺን ወልዳ፣ ነገር ግን ነገሮች ሁሉ ሳይሳኩላት ስለቀሩ አንቺን ጥላሽ ለመሄድ ተገዳለች። ለዛ ነው እንዴ እናትነቷን ሳታውቂ ነው ወይንስ ደግሞ በእናትነቷ አፍረሽ ነው ብላ ስትላት፣ ምንድን ነው የምትይው? ምን እያልሽ ነው? ነገሮች ሁሉ ግልጽ ሊሆኑልኝ አልቻሉም። እባክሽን ግልጽ አድርግልኝ እያለች ተማጸነቻት ኤፍራታ ጽዮንን። አይ እኔ አሁን ለጊዜው የተሰማኝ እንዲሁም ደግሞ ያስታወስኩትን ነገር ነው መናግረሽ። ገኒ በእርግጥ ሰራተኛችን ናት፣ ለአንቺ እናትሽ ናት። ነገር ግን አንቺ እንደምታፍሪባት ነው እየተሰማኝ ያለው። ግን ይሄ ስራሽ ትክክል ነው ብለሽ ታምኛለሽ እንዴ? ብላለቻት። ምንድን ነው የምትይው? ነገሮችን ሁሉ ግልጽ አድርጊልኝ። ምንም እየገባኝ አይደለም። ምንድን ነው የምትይኝ? እያለች እየተከራከረቻት ሳለ ናታን መጣ። ይኸውልህ ወንድሜ፣ አሁን እኮ ወንድምሽ ትቶኝ ወንድምሽ ዘግቶኝ ምናምን እያለች እኮ እኔን ስትጨቀጭቀኝ አንተ መጣህ ብላለችው ናታንን ጽዮን። እባክህን ናታን ለትንሽ ደቂቃ ትወጣልናለህ? ጽዮን የሆነ ወሬ አውርታኝ እያወራችኝ እያለ አንተ ስትመጣ ተቋረጠ። ስለዚህ ወሬዋን ትጨርስልኝ። ምንም እየገባኝ አይደለም የምታወራው ወሬ። እውነት ጽዮን ተኝተሽ ተነስተሽ ነው እንዴ? በህልምሽ ነው ብዬ ለማለትም ደግሞ ተጠራጠርኩኝ፣ ምክንያቱም አልተኛሽም ብላለቻት። ምኑን ማለት ምኑን? ምንም ሊገባኝ አልቻለም። ምን ያወራሁት ነገር አለ እንዴ? ብላ ጽዮን ግራ በተጋባ መልኩ አይኗን እያየች ደነገጠች። እሱም ደግሞ ጽዮን ያስታወሰችው በመሀል እንደምትረሳ ዶክተሩ ተናግሯል። ምንድን ነው የተፈጠረ ነገር አለ? ቆይ ሰላም አትይኝም እንዴ? በቃ እንዳኮረፍሽ ነው ማለት ነው? እንደተቀየምሽ ነው ማለት ነው? አረ በቃ ዘጋሽ ማለት ነው አለ ሳቅ እያለ ናታን። አይ እኔ አሁን የምስቅበት ጊዜ አይደለም፣ ወይንም ደግሞ ታይሚ አይደለም። አሁን ጽዮን የተናገረችው ነገር ምንም ግልጽ ሊሆንልኝ አልቻለም ብላ ስትል፣ ምንድን ነው? እኔ ምንም የተናገርኩት ነገር የለኝም ብላለች ጽዮን። አይ እኔ ጨረቃ፣ ጽዮን እኮ ለተወሰነ ደቂቃ ያስታወሰችውን ከተናገረች በኋላ ነገሮች ሁሉ ወደ ራሷ እንደሚመለሱ እና ነገሮች ሁሉ እንደሚጠፉባት እኮ ዶክተሩ ነግሮናል። ሲጀመር ምን ብላሽ ነው? ምን የተሰማት ወይም ደግሞ ትዝ ያላትን ያስታወሰችው ምን ብላሽ ይሆን? ልትነግሪ ትችያለሽ ብሎ ናታን ኤፍራታን አይኗን እያየ ጠየቃት። አይ እሱ እንኳን ልነግርህ እችላለሁኝ። ገኒ እናትሽ ናት። ገኒ ሰራተኛችን ስለሆነች እናትሽ በመሆኑ አፍረሽባት ነው እንዴ በእናትሽ ብላ አለችኝ። ምንም ነገሮች ሁሉ ግልጽ ሊሆኑልኝ አልቻሉም። እኔም ግራ ገብቶኛል። አንተ የምታውቀው ነገር አለህ እንዴ ብላ ናታን ጠይቀችው። ናታንም ደነገጠ። አይኗን እያየ አይ ጨረቃዬ፣
ጽዮን እኮ እንድታመመ ታውቂያለሽ አይደለም? የሌለ ያለ የሌለውን እንደምትናገር እንዲሁም ደግሞ ትክክለኛውን ሲሰማት እንዲሁም ደግሞ ትዝ ያላትን በእርግጥ ትዝ ያላትን ታወራለች። ግን ይሄ ደግሞ ፈጽሞ እኔ እውነት ነው ብዬ አላስብም ብሎ አላት። አይ ጠይቄሃለሁኝ እኔ ናታን እውነት ወይስ ውሸት የሚለውን ግልጽ አድርጊልኝ ብላ ስትለው አይ እኔ ምንም የማውቀው ነገር የለኝም የኔ ጨረቃ እውነት እውነት እልሻለሁ እኔ እንኳ ስለዚህ አውቃለሁ ብዬ ምንም የምለው ነገር የለኝም አላት። ናታን ወደ ገኒ ሄዶ ገኒ ምን ሆና ነው ምን ቆይ ገኒ የሚሄድበት ቦታ አለኝ ስለዚህ ተመልሼ እመጣለሁ ብላ ገኒን ገልምጣት ኤፍራታ ከቤት ስትወጣ ዋንቺ ልጅ ቆይ መውጣት መውጣት ብሎሻል። የት እየሄድሽ ነው? የት ልትሄጂ ነው? የምትሄጂበትንም ቦታ አትነግሪንም። ምን ሆነሽ ነው? ሰሞኑን እንደው መውጣት 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 ብሎሻል። አረ እባክሽን ልጅ ብዙ ነገሮች አሉ፣ እባክሽን ተረጋጊ ብላ ስትላት አይ የሚሄድበት አላልኩሽ አይደለ ብላ ከወትሮ በተለየ ጸባዋ ኤፍራታ ገኒን ገልምጣት ከሉሊት ጋር ሉሊት ሀያ ተከተይኝ የምንሄድበት ቦታ አለን ከሉሊት ጋር ብላ ገኒን ከወትሮዋ ለየት ባለ አስተያየትና አመለካከት ገልምጣት ከቤት ወጣች። ቆይ ከመቼ ወዲህ ነው ከሉሊት ጋር እንደዚህ እጅ ለእጅ ተያይዘው አብረው መንገድ የሚሄዱት ብላ ገኒ ግራ እየተጋባት ናታን መጣ። ስመኝማ ናታን ምንድን ብልሃት ነው ለኤፍራታ በትናንትና እንደዛ ስላልኩህ ለአንተ አዳልታ ወይም ደግሞ ለእሱ አዳልታ ብላ ይሆን እንዴ? ተቀይማኝ ይሆን እንዴ? ግልጽ አላደረክላትም እንዴ? ሁለታችሁንም ልጆች ናችሁ፣ እወዳችኋለሁኝ። ምንና ነው ልጅ ምንም ከወትሮ የተለየ አመለካከት ከወትሮ የተለየ ምንም ነገር የበለጠ ሳታሳይ ነው ሄደችው። ሲጀመር ደግሞ ከሉሊት ጋር ከመቼ ወዲህ ከሉሊት ጋር አብረው ሊሄዱ ቻሉ ብላለችው ገኒን ናታንን። የት ነው የሄደችው ብሎ አላት ናታን ደንግጦ። እኔ እንጃ ምኑን አውቀዋለሁኝ ከሉሊት ጋር ነው ከቤት የወጡት። የት ነው የምትሄጂው ብዬ ስጠይቃትም ምንም ግልጽ ልታደርግልኝ አልቻለችም ብላለች ገኒ ጽዮን በሰዓቱ የትዝ ያላት እንደምታስታውስ እንዲሁም ደግሞ በደቂቃዎች ያስታወሰችውን ሁሉ እንደምትረሳ ዶክተሩ እንደነገረን ታውቂያለሽ አይደለ አላት። አዎ አውቃለሁኝ። ምን ብላት ይሆን? ምን አለቻት? አለች ገኒ። አይ እሱ እንኳ ገኒ እናትሽ መሆኗን እንዲሁም ደግሞ ገኒ የኛ ሰራተኛ ስለሆነች በእናትሽ አፍረሽ ነው እንዴ ግልጽ ያላደረግሽልን ብላ ነግራታለች። በጥቅሉ ስላንቺ ጉዳይ ነው የነገረቻት ብሎ አላት ገኒን። ገኒ በጣም ደነገጠች። እንዴት ይደረጋል? እንዴት ልትላቻለች? እኔ ጽዮንን እገላታለሁ፣ ጽዮንን እኔ እገላታለሁ እያለች እየዛተች ወደ ናታን እጇን ጠቁማ በጽዮን ላይ መዛት ጀመረች። ገኒ እንዴ ገኒ ምን ሆነሽ ነው? ምን እያልሽ ነው? ጽዮን እንዳመማት ወይንም ደግሞ ሁሉ ነገሯ የማሰብ ችሎታዋ የማስታወስ ችሎታዋን እንደረሳች ታውቃለሽ አይደለም? ዶክተሩ ደግሞ ባለፈው እንደሰማሽው ለጊዜው የማስታወስ ችሎታዋ የበፊቱ የድሮውን ማስታወስ ትችላለች። በቅርበት ግን በቅርቡ ያደረገችው እና ደግሞ የተደረገባትን ማስታወስ እንደማትችል ዶክተር ነግሮን ነበረ። ነገር ግን ከአንዳንድ ከጊዜያት በኋላ ደግሞ ነገሮች ሁሉ አሁን ላይ ልታስታውስና ነገሮች ሁሉ እያስታወሰች ሁሉን ነገር የምታወራ እንደምትችል ነግሮን ነበረ። ነገር ግን ከደቂቃ ወይም ከሰከንድ በኋላ ያንን ያወራችውን መልሳ እንደማትደግመው ዶክተር ነግሮናል። ስለዚህ አንደኛ ጽዮን አሟታል፣ ሁለተኛ ደግሞ ልክ ትዝ እንዳላት ያንን ካልተናገረች ያው ከህመሙ አንጻር ልትረጃ ትችያለሽ። እንዲሁም ደግሞ ጽዮን እንደዚህ ስታደርጋት የሚከፋኛል። ታውቂያለሽ ለጽዮን የቱን ያህል ቦታ እንዳለኝ አይደለ ገኒ ብሎ አላት ናታን። አይ ይገባኛል፣ ግን እንዴት አሁን ሰዓቱ ነው ናታን፣ አሁን ጊዜው ነው፣ አሁን ሰዓቱ ነው እንደዚህ ብላ የምትነግራት ልጅን ብላ ወገቧን ይዛ ገኒ በጣም ተናደደች። እሱማ ሰዓቱም ሆነም አልሆነም ገኒ አንድ ነገር እንገርሽ፣ የኔ ጨረቃ ይህንን ነገር ስለሰማች ብዙ ነገሮች በጭንቅላቷ ሊመጡባት እና ብዙ ነገሮችን ጭንቅላቷን ሊረብሿት ይችላሉ። ነገር ግን አሁንም የምነግርሽ ነገር ቢኖር አንቺ እናትሽ ልጅሽ እንደሆነች ኤፍራታ ልጅሽ እንደሆነች አንቺ እናቷ እንደሆንሽ
በግልጹ መነገር አለበት። ይህ ጊዜ ይህ ነገር ውሎ ሳያድር ማወቅ አለባት። ወር ባልሞላው ሁሉን ነገር አውቃ እንድትረዳ እፈልጋለሁ። የኔ ጨረቃ በብዙ ነገሮች ጭንቅላቷ ተጎድቷል። ሞር ደግሞ አሁን በዚህ ነገር ጭንቅላቷ እንዲነካ አልፈልግም። ገኔ ጊዜ ወይም ደግሞ ወራትን እሰጥሻለሁ። አስቢበትና ነገሮችን ሁሉ ግልጽ እንድናደርግላት እፈልጋለሁ ብሎ አላት ናታን። አልክ እንዴ ይሻላል ብለህ ነው አለችው ገኒ። አዎ ይሻላል፣ ምክንያቱም ብዙ ችግርና መከራዎችን እንዳሳለፈች ታውቂያለሽ አይደለም? አንዱን ጨረስን ስንል አንዱ ይተካል፣ አንዱን ጨረስን ስንል አንዱ ይመጣል። አሁን ደግሞ ጭራሽ አላሰብነው ይህንን ነገር ሰማች። ስለዚህ የኔ ጨረቃ በብዙ ነገሮች ጭንቅላቷ ቴንሽን እንዲሆን አልፈልግም። ስለዚህ ነገሮች ሁሉ ግልጽ እንዲሆንላት እፈልጋለሁ ብሎ አላት። እሺ አንተ ካልከኝ እሺ ምን ማደርግ እችላለሁኝ? በቃ እሺ ወር ስጠኝ አለችው ገኒ። እንዲሁም ናታንና ጽዮን ቁርሳቸውን እየበሉ ጽዮን ለቢኒያም ደወለችለት። ሀሎ ቢኒ፣ እኔ እዚህ ቤት ምንም ደስ እያለኝ አይደለም። በጣም ይጨንቀኛል፣ ይደብረኛል። ሰው እያለ ሰው እንደሌለ ይሰማኛል። ከቤት መውጣት እፈልጋለሁ። ለተወሰነ ደቂቃ ከቤት ወጥቼ መዝናናት እፈልጋለሁ። ከአንተ ጋር መውጣት እፈልጋለሁ ብላለችው ቢኒን። እሺ እመጣለሁ፣ ችግር የለውም። ከኔ ጋር ወጥተን የተወሰነ ጊዜ የተወሰነ ደቂቃ ተዝናንተን ትመለሻለሽ። እሺ ጽዬ አላት። እሺ አሁን ቁርስ እየበላ ነው ከዳጊ ጋር ቁርስ ልብላና ተመልሼ እመጣለሁ ብሎ አላት ጽዋንን። እሺ ቢንዬ። ዳጊ አጎቴ እዚህ ቤት ይዘሃና ቶሎ፣ እኔ ቆንጆ ምሳ ሰርቼ እጋብዛችኋለሁ። ብዙ ደስ የሚሉ ሰዓቶችን ታሳልፋላችሁ እዚህ ብሎ አለው ዳጊ። ይኸውልሽ ዳጊ እዚህ እኛ ቤት መምጣት ትፈልጊያለሽ? ችግር የለውም እኛ ቤት ላምጣሽ ብሎ አላት። እኔ የትም ይሁን የትም እኔ ብቻ ከዚህ ከቤት መውጣት ነው የምፈልገው። ለተወሰነ ደቂቃ አየር መቀየር ነው የምፈልገው ብላለች ጽዮን። እሺ በቃ እዚህ ይዤሽ እመጣለሁ። እሺ እንዳትጨናነቂ፣ ቁርሴን ልብላና እመጣለሁኝ ብሎ አላት ቢኒ። እሺ ቢኒዬ፣ ቻው ቻው። እሺ ጽዬ ብሎ ስልኩን ዘጋው። እንዲሁም ቢኒ ቁርሱን በልቶ ከጨረሰ በኋላ እየከነፈ ወደ ናታን ቤት መጣ። ናታን ቤት ሲመጣ ጽዮንና ናታን ቁርሳቸውን እየበሉ ሻያቸውን ቀርተው እንዲሁም ደግሞ ቁርሳቸውን እየበሉ ናታንና ጽዮንን አገኛቸው። ሰላም፣ እንዴት ናችሁ? እንዴት አደራችሁ? ሰው የሚወደው ሰው ቁርስ ላይ ገበታ ላይ ይደርሳል ብሎ እየሳቀ ቢኒ ዘገደው ብሎ ቤት ገባ። ሀይ ቢኒ እንዴት ነህ? እንኳን ደህና መጣክ ብሎ አለው ናታን። እንኳን ደህና ቆየህ ናቱ ብሎ ቢኒ ናታንን ሰላም አለው። እንዲሁም ደግሞ ጽ እንዴት ነሽ? ቁርስ እየበላሽ ነው? እሺ በቃ እኔ እኮ በልቻለሁ ብሎ አለ። እና ቶሎ ቁርስ እንብላ ገኒ ብሎ ተጣራ ናታን። እንዲሁም ቢኒ አይ እኔ ቁርሴን በልቼ ነው የመጣሁት። አሁን ቁርሴን በልቼ ስለመጣሁ አሁን መብላት አልፈልግም ብሎ በሶፋው ላይ ሂዶ ቁጭ አለን ቢኒያም። እሺ በቃ ገኒ ቢኒ መታሃል እንዴ? እንዴት ነህ? እንኳን ደህና መጣ ብላ ገኒ ፈገግ ብላ ቁርስ ላምጣልህ ቁርስ ብላ ስትለው አዎ እኔ እኮ የጠራሁሽ ቁርስ እንድትሰጪው ነበረ። ቁርስ እኛ ጋር እንዲበላ ፈልጌ ነበረ። የሻይ ብርጭቆ እንድታመጭልን ብለን ነበረ ብሎ ናታን ገኒን እየሳቀ ነገራት። አይ ቁርስን በልቼ ባልመጣ ኑሮ እንኳ በቁርሴ አልደራደርም። ቁርሴን መብላት ትፈልግ ነበረ። ነገር ግን ዳጊ በጣም የሚጥምና በጣም የሚጣፍጥ ቁርስ ሰርቶ አበላኝ አለ ቢኒያም። እንዲሁም ደግሞ ገኒ በላክ? እሱማ በዳጊ እጅ ተሰርቶ የዳጊ እጅ እኮ ጣት ያስቆረጥናል እያለች እየሳቀች አዎ በጣም የሚጥም ቁርስ በልተን አሁን ወደዚህ መጣሁኝ ብሎ አለ። ዳጊዬሳ እንዴት ነው? ደህና ነው ቢኒዬ ብላ ገኒ አዎ ደህና ነው ብሎ አለ ቢኒያም። ጽዮን ላጉርዛ እንዴ ቢኒ ብላለችው። አይ ጽዬ በልቻለሁ፣ አሁን መብላት አልፈልግም፣ በልቼ ነው የመጣሁት ብሎ አለ። እንዲሁም ደግሞ ናታን ላጉርስ እንዴ ተጀመረ እያለ እየሳቀ ጽዮን አንተ ደግሞ ምን ችግር አለው ባጎርሰው እያለች እየተሳሳቁ
ገኒም እንኳን ሳቃችሁ እያለ በሆዷ ደስ አላት። እንዲሁም ኤፍራታ ሉሊትን ሸኝታ ስትመለስ ያፌትን አገኘችው። ያፌትን ስታገኘው ስፈልግሽ አሁን አገኘሁሽ ከየት መጣሽ እያለ እየሳቀ መኪናውን አቁሞ ኤፍራትን አቁሟ ማናገር ጀመረ። አንተ ሰውዬ ባክን በምን ልለምንክ ስለፈጠረክ በምትወደው ሁሉ በእናትክ በምትወደው በእግዚአብሔር ኧረ እባክህ እያለች እየለመነችው እኔ በዚህ ዓለም በዚህ ዘመን የምወደው ማንንም የምወደው ሰው የለኝም ብሎ አላት። እባክን ስለ ፈጣሪ እሺ ስለ እግዚአብሔር እባክን ተወን እያለች እየተማጸነች እኔ በዚህ ሰዓት በማንም እንድታስፈራርኝ በገሌ ሞት በማን እያልሽ እንድታስፈራርኝ አልፈልግም ይገባሻል ብሎ ያፌት ኤፍራታን አቆሞ ማውራት ጀመረ። አንድ ነገር የማወራሽ ነገር አለኝ መኪና ውስጥ መግባት ትችያለሽ አላት። እኔ ከአንተ ጋር እንኳን መኪና ውስጥ መግባት አይደለም አንተ ጋር በአንድ ፊት ለፊት ማውራት አልፈልግም። ሲጀመር አንተን እንኳን ማውራት አይደለም ማየት አልፈልግም። እሺ አንተ ሰውዬ ምን ነው ለቀቅ ብታደርገኝ እያለች እየተገላመጠች ያፌትን መናገር ጀመረች። አይ እሱ እንኳ በቅርቡ ስትገረፊ ወይም ደግሞ የደረሰብሽ ነገር ስታዩ እሱን ታዋሪዋለሽ እያለ እየሳቀና እየተዛበተባት ኤፍራታን ማናገር ጀመረ። አሁን ትገቢያለሽ አትገቢ በመኪና ውስጥ የማሳየሽ ነገር አለ በአስቸኳይ ብሎ አላት። ምንድን ነው የምታሳየኝ? ምን የተቀየረ ምን አዲስ ነገር አለ አለችው። አይ እሱ እንኳን መኪና ውስጥ ስትገቢ ያሳይሻለሁ ብሎ በመኪና ውስጥ ይዟት ገባ። መኪና ውስጥ ይዟት ሲገባ በሚሞሪ የተቀዳ ባለፈው ናታንን ሰው ገልሃል ብሎ እንዲሁም ደግሞ ናታንን የማደንዘዣ መርፌ ወቅተውት ምንም እንዳያስታውስ በምንም ምክንያት ምንም ሰውን እንዲያስታውስ የሚያደርገውን የሚሰራውን የሚተውን እንዳያስታውስ ባደረጉበት መድኃኒት የተነሳ የሆነ ሰውዬ ገልሃል ተብሎ በሚሞሪ ተቀርጾ ያፌት በላፕቶፕ ይዞ ነበረ። እሱንም ቀርጾ በላፕቶፕ አሳያት። ናታን የሰው ሕይወት አጥፍቷል ብሎ አላት። እሷም ደንግጣ ባፏ እጇን ጨብጣ ምን ደጉር ሆንኩኝ እባክህን ድረስልን፣ እባክህን ምን ማድረግ ነው ያለብኝ? እባክህን ምን ማድረግ ነው ያለብኝ? ማድረግማ ያለብን እኔ አንቺን አገባሻለሁ በቅርቡ፣ ናታን ደግሞ የእድሜ ልክ እስራት ይጠብቀዋል ብሎ በዚሁ የሐረግ ክፍል 61 በዚሁ ተጠናቀቀ። በሌላው ቀጣይ ቪዲዮስ እስከምንመጣ ድረስ ቸር ሰንብቱ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱን እንዲሁም ቪዲዮውን እስከ መጨረሻው ስለምታዩልኝ እጅግ አድርጌ ነው የማመሰግነው። ቸር ሰንብቱ።